ሰላም እንደምን አላችሁ የቤስት ስፖርት ተከታታዮቻችን። ስፖርታዊ ጉዳዮቻችን ተጀምሯል። በሚቀጥሉት ደቂቃዎች የተለያዩ ጉዳዮችን የነገርናችሁ እንቆያለን። ቆይታችንን ተወዱታላችሁ ብለን እንጠብቃለን። በርከት ያሉ መረጃዎችን ይዘናል። ኡሊያን አልቫሬዝን የተመለከተ ካርሎስ ባሌባን ዝውውር ወደ ማንቸስተር ዩናይትድ ቸልሲ ቤት በክለቡ በኩል የሚለቁ ተጫዋቾች የበለጠ እየታወቀ የመጡ ይመስላል። ከዛ በተጨማሪም የቸልሲ ሽያጮች አሁንም እንደቀጠሉ ይገኛል። ማንቸስተር ዩናይትድን በተመለከተ ከካርሎስ ባሌባ በተጨማሪ የኤደርሰን ዝውውር ለምን አልተሳካም? ተጫዋቹ የተናገረው ነገር መነጋገሪያ ሆኗል። ቪክተር ዮኬሬሽ ወደ ባርሴሎና መሄድ ይፈልጋል የሚሉ ዘገባዎችም ወጥቷል። የገብርኤል ማርሴሊም የአርሰናል ቆይታ ሌላኛው አነጋጋሪ ጉዳይ ነው። ማንቸስተር ሲቲ ሽያጭ ላይ ዘንድሮ በዚህ ክረምት ላይ በርትቷል ማለት ይቻላል። ብዙ ተጫዋቾች አሁን ደግሞ ሁለት ተጫዋቾችን በ140 ሚሊዮን ፓውንድ ሊሸጥ ስለመቃረቡ የሚያሳዩ ዘገባዎችን ተመልክተናል። ሌሎችንም አጫጭር ጉዳዮች የነገርናችሁ ጥሩ ቆይታ እናደርጋለን። የኤዝሪ ኮንሳ ዝውውር ምን ላይ ደርሷል እንመለከተዋለን። ሀሳብ አስተያየቶቻችሁን ወደ በኋላ ላይ እናነሳለን። የእናንተን ሁለት ቁጥር ትናንትና አንሱልን ስንል ነበረ። ዛሬ የመጨረሻው ቀን ላይ ደርሰናል። ለእናንተ ምርጡ ግብ ጠባቂ አንድ ቁጥር የለበሰ የምታውቁት ግብ ጠባቂ የምትወዱት ወይም ደግሞ ከምን ጊዜ ምርጦች መካከል አንዱ ነው ቀዳሚ ነው የምትሉትን ግብ ጠባቂ ጻፉልን። እኛ መልሰን የናንተን ሀሳቦች እናነሳለን። ወደ በኋላ ላይም ከካርሎስ ባሌባ ከኤዝሪ ኮንሳ ዝውውር ጋር በተያዘም ትናንትናም ባነሳናቸው ጉዳዮች ላይ የመጡልን መልእክቶች አሉ። በእንግሊዝ ፕሪሚየር ሊግ ላይ ያሉ ምርጥ 50 ተጫዋቾች በዚህ አትሌቲክ ይፋ ተደርጓል። ለእናንተ እነማን ናቸው? ከምርጥ 3 መካከል የመጀመሪያ ቁጥር 1 ቁጥር 2 ቁጥር 3 ብላችሁ የምታስቀምጧቸውን ስሞች ንገሩን። እነዚህን ተጫዋቾች ደግሞ እዚህ አትሌቲክ የመረጣቸውን ተጫዋቾች ወደ መጨረሻ ላይ ወደ እናንተ አደርሳለሁ። በቀጥታ ወደ ጉዳዮቻችን አልፈናል። ትናንትና የነበሩ ጨዋታዎችን ላስቀድም። ትናንት በዋንጋስፐር ዋንጫ ባርሰሎና ጨዋታውን አከናውኖ ነበረ። አልሃሊን ነበር የገጠመው። ዚዙ ለአልሃሊ እንዲሁም ደግሞ አብዱል ከሪም 30ኛው ደቂቃ ላይ ራፊኛ 45ኛው ደቂቃ ላይ ሁለት ግቦችን አስቆጥሮ ባርሰሎና 2-1 በሆነ ውጤት ማሸነፍ ችሏል። ከዛ ውጪ በላሊጋው ላይ ዲየጎ ሲሞኒ የመጀመሪያ ድሉን አስመዝግቧል። በአዲሱ የውድድር ዘመን ከፓሪስ ሰን ጀርመን ወደ አትሌቲኮ ማድሪድ በክረምቱ የተዛወረው ተጫዋች 70ኛው ደቂቃ ላይ አስቆጠረ። አሌክስ ባይና 85ኛው ደቂቃ ላይ ሌላ ግብ አስቆጥሮ መላጋን አትሌቲኮ ማድሪድ 2-0 በሆነ ውጤት አሸንፎ ሊጉን ጀምሯል። የእንግሊዝ ፕሪሚየር ሊግ ከአንድ ቀን በኋላ ወይም ነገ ይጀምራል። በእንግሊዝ ፕሪሚየር ሊግ ዙሪያ በክለቦቹም በኩል እየተነሱ ያሉ ጉዳዮች አሉ። በስፋት እየተመለከትን እንቆያለን። ቸልሲ አንድ ተጫዋች ለማስፈረም መስማማቱ ሲነገር ነበረ። ይፋ አድርጓል። የስኮትላንዳዊ ከ19 ዓመት በታች የተከላካይ ስፍራ ተጫዋች ነው። አልፊ ኦስቦርን ይባላል። የተጫዋች የቸልሲን ዝውውሩን አጠናቋል። ወጣት ተጫዋቾችንም ቸልሲ በደንብ እያማተረ ይገኛል። ከ19 ዓመት በታች ቡድን ውስጥ ይጫወት እንጂ ለሴልቲክ 17 ዓመቱ ላይ የሚገኝ ተጫዋች ነው። አልፊ በቀጣይ በቸልሲ እድገቱን በደንብ እንመለከተዋለን ተብሎ የሚጠበቅ አይነት ተጫዋች ነው። ከአርሰናል ጋር በተያያዘ የቪክተር ዮኬሬሽ ጉዳይ በስፋት በብዙ መገናኛዎች እየተነሳ ይገኛል። በተለይ ደግሞ በጭምጭምታ ደረጃ ከወደ ስፔን ተጫዋቹ ወደ ባርሰሎና መሄድ ይፈልጋልና የባርሰሎና ዝውውሩ እንዲጠናቀቅለት ፍላጎት አለው የሚሉ ዘገባዎችን ተመልክተናል። ባርሰሎና ፍላጎት እንዳለው ባለፉት ቀናትም እኛ ስናነሳ ነበረ። የተጫዋቹ ፍላጎትም አሁን በዛ ደረጃ ወደ ባርሰሎና መዞርን የሚፈልግና አሁን በተለይ አርሰናል ኡሊያን አልቫሬዝን የሚያስፈርም ከሆነ ለተጫዋቹ የመጫወቻው እድሉ ደቂቃዎች በጣም ይጠባሉና በወኪሎቹ በኩል አማራጮችን በደንብ እየተመለከተ እንዳለ የሚያሳዩ ዘገባዎችን እየተመለከትን እንገኛለን። ቲጃኒ ራይንደርስ ከማንቸስተር ሲቲ ወደ አልቃዴሽ ዝውውሩ ማጠናቀቁን ተመልክተናል። ማንቸስተር ሲቲ በዚሁ ክረምት ሽያጭ ላይ ጥሩ ሆኗል። በተለይ ደግሞ ለምሳሌ አማካኝ ስፍራ ላይ ብቻ የሸጠው ተጫዋች አለ። አንደኛው ሮድሪ ነው። ከአንድ ዓመት ቆይታ በኋላ ደግሞ ቲጃኒ ራይንደርስ 1 ዓመት ብቻ ነው ሲቲን ያገለገለው። ከኤሲ ሚላን ከመጣ በኋላ ወደ ሳውዲ ፕሮ ሊግ አልቃዴሽ መዛወሩን ተመልክተናል። እነዚህ የማንቸስተር ሲቲ ዝውውሮች ናቸው። ወደ በኋላ ላይ ደግሞ አነሷለሁ 140 ሚሊዮን ፓውንድ አካባቢ የተገመቱ ለተጫዋቾችን ለመሸጥ እዛው ፕሪሚየር ሊጉ ላይ ፈላጊ ክለብ እንዳለ ተመልክተናል። ከአርሰናልና ከማንቸስተር ዩናይትድ ወጣት ተጫዋቾች መነጣጠቅ ጋር በተያያዘ በቅርቡ የተመለከትናቸው ጉዳዮች አሉ። ለምሳሌ ተከላ
ተከላካዩን አይደን ሄቨንን እንዲሁም ደግሞ ስትራይከሩን ቺዶ ኦቢን ማንቸስተር ዩናይትድ ከአርሰናል ነጥቆ ማስፈረሙ ይታወቃል። አሁን ደግሞ አርሰናል ሁለት ተጫዋቾችን አንደኛው የ19 ዓመቱ የመስመር አጥቂ ነው። ከዛ በተጨማሪ ሁለተኛው ደግሞ አበብ ይባላል። የ20 ዓመት የተከላካይ ስፍራ ተጫዋች ነው። እነዚህን ሁለት ተጫዋቾች አርሰናል ከማንቸስተር ዩናይትድ ለመንጠቅ ስምምነት ላይ ደርሷል። የመጨረሻው ዝውውሩ ማጠናቀቅ ይፋ ማድረግ ብቻ የሚቀረው ዝውውር ነው። እነዚህ የማንቸስተር ዩናይትድ ተጫዋቾች ለምሳሌ አንደኛው ስካሎን ይባላል። ስካሎን በዋነኝነት ጄምስ ስካሎን የመስመር አጥቂ ነው። ለጂብራልተር በተለይ ደግሞ እናቱ የጂብራልተር ተወላጅ ናት። በእናቱ ምክንያት ለጂብራልተር ብሔራዊ ቡድን ከ24 ጊዜ ተጫውቷል። 24 ጨዋታዎችን አከናውኗል። ማንቸስተር ዩናይትድን 2021 ላይ ነበረ የተቀላቀለው ከዓመታት በፊት ገና ወጣት እያለ ከደርቢ ካውንቲን። የተጫዋች ጄምስ ስካሎኒ ባለፈው የውድድር ዘመን አጋማሽ ላይ ወደ ስዊንደን ታውን ሄዶ በውሰቱን ማሳለፉን የተመለከትነው አይነት ተጫዋች ነው። ከዛ በተጨማሪ ኦንጎየን ይባላል። የዩርቦ ቋንቋ ወይም እነ ቡካዮ ሳካ በሚጠሩበት አይነት ስም የሚጠራ ነው። ኦንጎየን በተለይ 21 ጊዜ ጨዋታውን አድርጓል። በቅርብ ጊዜያት ላይ በተለይ ኒውፖርት ካውንቲን ባለፈው ክረምት ላይ ሲዝኑ ላይ የባለፈው የውድድር ዘመን በዛ እንደነበረ ይታወቃል። ከዛ በኋላ ማንቸስተር ዩናይትድ ጃንዋሪ ላይ ወደ ቡድኑ መልሶት እንደነበረ ይታወቃል። በለንደን የተወለደ ተጫዋች ነው። እነዚህ ሁለት ተጫዋቾች አርሰናል ለማስፈረም ከማንቸስተር ዩናይትድ ስለመስማማቱ የሚያሳዩ ዘገባዎች ወጥተዋልና በጣም አነጋጋሪ ዝውውር፣ ምን ያክል ስኬታማ ይሆናሉ፣ እንደ ሃይደን ኤቨን አይነት ጥሩ ዝውውር ይሆናል ወይ የሚለው የሚጠበቅ ነው። ወጣት ተጫዋቾች ላይ አርሰናል በስፋት እየሰራ ይገኛል። እነዚህ 19ና 20 ዓመት ላይ ያሉ ተጫዋቾች ናቸው ወደ አርሰናል ለመምጣት ከጫፍ የደረሱት። ነገር ግን ከነዚህ ተጫዋቾች በተጨማሪ የ16 ዓመቱን ተጫዋች አሌክስ ዶንካዜው ለማስፈረም ስምምነት ላይ መድረሱ ይታወቃል። የኒውፖርት ካውንቲ ቡድን ላይ በቅርብ ጊዜያት ላይ በካርዲፍ ቡድን ውስጥ ተመልክተናል። የካርዲፍ ጥሩ ተጫዋችነቱን አሳይቷል። በጣም በእድሜ ትንሹ ተጫዋች ሆኖ ተጫውቷል። በአርሰናል ቤት ቪንሰንት ጆሴፍንም ከሊቨርፑል ማስፈረሙ ይታወቃል። የአጥቂም በሌላ በኩል ሊጠራ የሚችል ስም እንደሆነ መናገር ይቻላል። የካርሎስ ባሌባ ጉዳይ ከማንቸስተር ዩናይትድ ጋር በተያያዘ ሁለቱ ክለቦች ዛሬ ስምምነት ላይ ደርሰው ነገሩ ያበቃለታል ተብሎ ይጠበቃል። ካርሎስ ባሌባ እንደምናስታውሰው 2025 ላይ በግል ጥቅማ ጥቅም በደሞዝ ጉዳዮች ላይ ከማንቸስተር ዩናይትድ ጋር ተስማምቶ ነበረ። ፐርሶናል ተርም ምንም አይነት ጥያቄ አይሆንም የተጫዋቹ መስማማት ወደ ማንቸስተር ዩናይትድ ለመሄድ። እንዲሁም ብዙዎች መነሳት ያለባቸው በብዙ ተጫዋቾች በኩል ትልልቅ ዝውውሮች ይመጣላቸዋል። ከዛ በኋላ ዝውውሮቹ በክለቦቹ ቤተኝነት በተለያየ መንገድም ሳይሳካ ሲቀሩ ለተጫዋቾቹ ትልቅ ሳይኮሎጂካል ጉዳትን በጣም መጨነቅን ያመጣል። ካርሎስ ባሌባ አቋሙ ወርዷል የሚሉ ሀሳቦችም እናንተ ትናንትናም አንዳንድ አድማጮች ሲሰነዝሩ ነበረ። ለምሳሌ ትናንትና ያነሳናቸው ሀሳቦች አሉ። በአንድ 90 ደቂቃ ብቻ መጨረስ የቻለ 4 ጊዜ የመጀመሪያው አጋማሽ እንደተጠናቀቀ ዳግም ወደ ሜዳ ያልተመለሰ በጉዳት ሳይሆን በብቃቱ ብቻ ማለት ነውና አሁን ግን ወደ ማንቸስተር ዩናይትድ ሲመጣ ያንን ነገር ይዞ አይደለም የሚመጣው ብዬ ገምታለሁ። ምክንያቱም ጥሩ አቅም ያለው ተጫዋች ነው። ምናልባት ጉዳት ብቻ ትንሽ ስጋት ሊሆንበት ይችላል። በአሁኑ ወቅትም ጉዳት ላይ ያለ ተጫዋች ነው። ከጉዳቱ አገግሞ መቼ ይመለሳል በዋነኝነት በቀጣይ የምንጠብቀው ጉዳይ ነው። ካርሎስ ባሌባን ማንቸስተር ዩናይትድ በ60 ሚሊዮን ፓውንድ አካባቢ ለማስፈረም እንቅስቃሴ ላይ ይገኛል። የመጀመሪያው ጥያቄ ነገር ግን እስከ 65 ሚሊዮን ፓውንድ ከናዶንሱ የማንቸስተር ዩናይትድ ጥያቄ ነው። ነገር ግን እስከ 70 ሚሊዮን ፓውንድ ሊሄድ ይችላል። ባለፈው ክረምት ላይ ጥያቄ ሲያቀርብ ማንቸስተር ዩናይትድ 75 ሚሊዮን ፓውንድ ነበረ። ኦገስት 2025 ላይ ያቀረበው በ100 ሚሊዮን ፓውንድ ነበረ። ብራይተን መነሻ ይከፈለኝ ብሎ ውሉም በዚህ ምክንያት ውድቅ ተደርጎ ነበረ። አሁንም የምንሰማቸው ጉዳዮች ሊኖሩ ይችላሉ። በሚቀጥሉት ጊዜያት ላይ በዋነኝነት ጥሩ የሚባል አይነት አማካኝ ማንቸስተር ዩናይትድ አግኝቷል። 150 ሚሊዮን ፓውንድ አካባቢ የወጣባቸውን 3 አማካዮች እንመለከታለን። ዩሪ ቴሌማንስ፣ አንድሬስ ሳንቶሽ እንዲሁም ደግሞ ካርሎስ ባሌባ። ነገር ግን በተቃራኒ ነገሩን ብንመለከተው ለምሳሌ ኤሊያት አንደርሰንን በ116 ሚሊዮን ፓውንድ ብቻ ማንቸስተር ሲቲ ማስፈረሙ ይታወቃል። ነገር ግን ዋነኛው ነገር በውድድር ዓመቱ የወጣው ገንዘብ ወጥቶ የትኛው ቡድን ፐርፎርም ማድረግ የትኛው ተጫዋች ጥሩ ተንቀሳቀሰ የሚለው ጉዳይ እንደሆነ በትክክል ማንሳት ይቻላል። ቸልሲ ቤት የሚነሱ ጉዳዮች አሉ። ከቸልሲ ጋር በተያያዘ የተጫዋቾች ቁጥር
ይፋ ተደርጓል። እነማን የትኛውን መለያ ይለብሳሉ የሚለው ጉዳይ ብቻ አይደለም፣ ብዙ አነጋጋሪ ነገሮች አሉ። ከዚሁ ጋር በተያያዘ በቸልሲ ቤት ዋነኛ 3 ተመራጭ አጥቂዎች ተለይተዋል። እንደ ዘ ቴሌግራፍ ዘገባ ከሆነ ጃኦ ፔድሮ የሊያም ዴላፕን 9 ቁጥር መለያ ወስዷል። 9 ቁጥር ለባሹ የቸልሲ አዲሱ 9 ቁጥር ጃኦ ፔድሮ ነው። ኤማኑኤል ሜጋ ሌላኛው አጥቂ ነው፣ በጉዳት ላይ ነበረ። ይህም ተጫዋች በቸልሲ በዋነኛ አጥቂዎች መካከል ይቀጥላል። ዳኒ ዌልቤክ ደግሞ 3ኛው አማራጭ ነው። እነዚህ የቸልሲ ምርጫዎች መሆናቸውን ተመልክተናል። ከቸልሲ የሚለቁ ተጫዋቾችም እንደሚኖሩ ለምሳሌ ኒኮላስ ጃክሰን፣ ሊያም ዴላፕ ከዋናው ቡድን ውጪ ለብቻቸው ልምድ እየሰሩ ይገኛሉ። ፕሪሚየር ሊጉ ሊጀመር ነው። ቸልሲም ከፉላም ጋር ይጫወታል። በቀጣይ ደግሞ በቸልሲ ቤት እነማን ሊለቁ ይችላሉ በዋነኝነት የሚነሱ ሀሳቦች ናቸው። ቶሲንን በተመለከተ ኤዝሪ ኮንሳን ያጣው ወይም ደግሞ ዳርሻን ለመሸጥ የተስማማው አስቶን ቪላ ቸልሲን እያማከረ ይገኛል። ከቸልሲ ጋር ድርድር ላይ ይገኛል። ቶሲንን ለማስፈረም ከቸልሲ ንግግሮች እንዳሉ የሚያሳዩ ዘገባዎች አሉ። ቸልሲ ምን ያክል ይጠይቅበታል በነጻ ዝውውር ከፉላም ያስፈረመው ተጫዋች እንደሆነ ይታወቃል። ሪያል ሶሴዳድን በተመለከተ መመዱ ሳርን ለማስፈረም ፍላጎት አለው። በእርግጥ አልሂላልም የሳውዲ ፕሮ ሊግ ቡድን ይህንን የቸልሲ ተከላካይ ማስፈረም ፍላጎቱ እንደሆነ የሚያሳዩ ዘገባዎች አሉ። የቸልሲ ጉዳዮችን መለስ ብለን እናነሳቸዋለን። ከኤደርሰን ጋር በተያዘ ወደ ማንቸስተር ዩናይትድ ገባ። የማንቸስተር ዩናይትድ የመጀመሪያው አማካይ ኤደርሰን ነው ተብሎ ሲነገር ነበር። ስምነት ላይ ደረሱ። የሕክምና ምርመራውን ሊያደርግ ቀነ ቀጠሮ በተያዘበት ወቅት ላይ ወደ አሜሪካ መሄድ ነበረበት። የብራዚል ብሔራዊ ቡድን በተጫዋቾች ጉዳት ምክንያት ጥሪ ያቀረበለት። ከዛ በኋላ ደግሞ ወደ ብራዚል ብሔራዊ ቡድን ሄደ። በእርግጥ የመጀመሪያ ፈረስ ፌዙን የሕክምና ምርመራ በጥሩ ሁኔታ አጠናቆ ነበረ። እስከ ኢታሊያ ጋር ቆይታ አድርጎ ነበረ። ለምንድን ነው ወደ ማንቸስተር ዩናይትድ ልታደርገው የነበረው ዝውውር ያልተሳካው ተብሎ ተጠይቆ ነበረ። በታማኝነት እውነቱን ለመናገር አላቅም ምን እንደተፈጠረ። ሁሉም ብዙ ኦፈሮች ነበሩኝ ከእንግሊዝ ክለቦች፣ እንኳን ሌሎች እንግሊዝ ክለቦችን መቀላቀል እችል ነበር። ማንቸስተር ዩናይትድን መረጥኩ። ከዛ በኋላ ሜዲካል የሕክምና ምርመራ ተደረገ። ምን እንደተፈጠረ ግን አላቅም። የሕክምና ምርመራውም ጥሩ ነበር። በጥሩ መንገድ አልፌዋለሁ። 4 ዓመታትን በአታላንታ አሳልፌያለሁ። ሁሉ ጊዜ ጫወታለሁ። ጉዳት አሳስቧቸው ከሆነ ምን እንደሆነ ምክንያታቸው አላቅም የሚል ሀሳቡን ሰጥቷል። በማንቸስተር ዩናይትድ ቤት ይፈርማሉ ተብለው አለቀ ተጠናቀቀ ተብሎ ከተሰሙ ዝውውሮች መካከል አንዱ ነበረ። ክረምት ላይ ዝውውሮች እንግዲህ እንደዚህ ናቸው። ክለቦቹን ተቀላቀሉ ሲባል አለቀ። የኤደርሰንን ዝውውር ለምሳሌ አንድም የሚጠራጠር ሰው ይኖራል ተብሎ አይጠበቅም ነበር። ነገር ግን እንደዚህ አይነት አጋጣሚዎች ብዙ ጊዜ ይፈጠራሉ። የአልሂላልን ጉዳይ ደግሞ እናንሳ። ጋብሪኤል ማርሴሊን በተመለከተ ብዙ ሀሳቦች ይነሳሉ። በቀናት በፊት በተለይ የጋላታሳራይን ጥያቄ ተመልክተን ነበረ። ጋብሪኤል ማርሴሊን ለማስፈረም ተጫዋቹ ወደ ሳውዲ ፕሮ ሊግ ወይም ወደ ቱርክ ሱፐር ሊግ ይሄዳሉ የሚለው በጣም አጠያቂ ጉዳይ ነው። ለምሳሌ በወቅቱ የጋላታሳራይ ጥያቄ ሲመጣ ወደ ጋላታሳራይ መሄድ አልፈልግም ብሎ ይፋ አድርጎ ነበር። በእርግጥ አርሰናል አሁን ካለው የገበያ ኢንፍሌሽን አንጻር ጋብሪኤል ማርሴሊን እንደሚባለው በ50 ሚሊዮን ዩሮ መሸጥ ተገቢ ነው ወይ? ከ67 ሚሊዮን ፓውንድ በላይ የሚወጣ ተጫዋች አይሆንም ወይ የሚለው በጣም የሚያጠያይቅ ጉዳይ ነው። ተጫዋቹ በአርሰናል መቆየት ይፈልጋል። እስከ 2028 ድረስ ውላለው በአርሰናል ሊያቆዩ የሚችል በዋነኝነት ግን እንደ ተጫዋቹ እቅድነት በአርሰናል ቤት ምናልባት አርሰናል ሌላ ተጫዋች ካላስፈረመ በስተቀር በግራ መስመር አጥቂ ላይ ሁለተኛ አማራጭም የመጀመሪያ አማራጭም ከክሪስቶስ ዞሊስ ጋር እየተቀያየሩ ሊጫወቱ ይችላሉ። በኮሚኒቲ ሺልድ ጨዋታ ላይ ከስብስቡ ውጪ መደረጉ በተጫዋቹ በኩል ሌላ ጠያቂ የቆይታውንም ጥያቄ ውስጥ የከተተ ጉዳይ ነው። ቡድኖች በጣም ቆራጥ ውሳኔዎችን ይወስናሉ በተጫዋቾቻቸው ላይ። ከዚህ በፊት በአርሰናል ቤት አሮን ራምስዴል፣ ኤሚሊ ስሚዝ ሮው ሲለቁ ተመልክተናል። እነዚህ በደጋፊዎች በጣም ተወዳጅ የሚባሉ ተጫዋቾች ናቸው። ጋብሪኤል ማርሴሊም ከቡድኑ ቁልፍ ተጫዋቾች የአርሰናል መሰረትን ከጣሉ ተጫዋቾች መካከል አንዱ ነው። አርሰናል በደንብ ጥሩ ተገልግሎበታል። ነገር ግን አሁንም በአማራጭነት እየተመለከታቸው ያሉ ጉዳዮች አሉ። የማንቸስተር ሲቲ ሁለት ጉዳዮች ይነሳሉ። የቲዣኒ ሬንደርሰን ዝውውር አጠናቋል። ወደ አልቃዲስ ዝውውሩን መጠናቀቁን ተመልክተናል። ሮድሪ ወደ ባርሰሎና ተዘዋውሯል። የሮድሪ ዝውውር ብቻ አይደለም፣ ሌሎችም አሁንም እየተሰሙ ያሉ ጉዳዮች አሉ። ቶትናም በዚህ ክረምት ላይ እንግዲህ ስር ነቀል ለውጥ ላይ ያለ ይመስላል። በቡድኑ ውስጥ ያላስፈረመው አይነት ተጫዋች የለም። አሁን ደግሞ ሁለቱን ተጫዋቾች ሳቪኒዮ እንዲሁም ደግሞ ኦመር መርሙሽን ከማንቸስተር ሲቲ ለማስፈረም እንቅስቃሴ ላይ ይገኛል። የሳቪኒዮ ዝውውር ባለፈው ክረምትም ሲባል
እንደነበረ ነው። የ2 ዓመቱን ብራዚላዊ ተጫዋች ለማስፈረም በክለቡ በኩል ጥሩ እየተንቀሳቀሰ እንዳለ የሚያሳዩ ዘገባዎች ነበሩ ባለፈው ክረምትም። ነገር ግን ማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ሳቪኒዮ እንዲቆይ ምርጫቸውን ማድረጋቸውን ተከትለው በደንብ በጥሩ መንገድ በክለቡ ሊቆይ እንደሚችል የሚያሳዩ ዘገባዎችን ስንመለከት ነበር። በክለቡ ቆየ። አሁን ግን ከክለቡ መልቀቁ የሚቀር አይመስልም። ለተጫዋቹ በጣም ትልቅ እድገት ነው ወደ ቶትናም መሄድ። ምክንያቱም ደግሞ በተጫዋቾች ላይ በጣም ተጽዕኖቸው ከፍ ያለ ተጫዋቾችን ትልቅ ከቨሬጅነት ወደ ሱፐርስታርነት ማሳደግ የሚችሉት አሰልጣኝ ሮቤርቶ ዲ ዘርቢ ጣሊያናዊ አሰልጣኝ ቶትናምን ተረክበው እያሰለጠኑ ይገኛሉ። በሊጓ ቆይተውታል። አሁን ደግሞ ቃል በተገባላቸው መሰረት ትልቅ ዝውውሮችን ተመልክተናል። ከሳንድሮ ቶናሊ፣ ማቴዎስ ፈርናንዴዝ ጀምሮ በጣም ጥሩ ዝውውሮችን እየተመለከተ እንገኛለን። አሁን ደግሞ እዚህ ስብስብ ላይ ኦመር መርሙሽ፣ ሳቪኒዮ ሲጨመር ማሰብ ነው የቶትናምን የውድድር ዓመት። ኦመር መርሙሽ 27 ዓመቱ ላይ ይገኛል። የግብፃዊ ተጫዋች እኔ በግሌ ብዙ ክለቦች ላይ ፐርፎርም ማድረግ የሚችል የማንቸስተር ሲቲ ሲስተም እንዲሁም ሃርሊንግ ብራውት ሃላንድ መኖሩ ብዙ እንዲጫወት አላደረገውም። ነገር ግን እነዚህን ተጫዋቾች 140 ሚሊዮን ፓውንድ 77 ሚሊዮን ፓውንድ ለመክፈል ቶትናም ጥያቄ አቅርቧል የሚሉ ዘገባዎችን በስፋት ተመልክተናል። በቀጣይ በጣም ምላሽ የሚያስፈልጋቸው ጉዳዮች ናቸው ተብሎ ሊነገርላቸው የሚገባ ሀሳቦች ናቸው። የመጨረሻ ጉዳዮችን አነሳለሁ። እንቀጥላለን። ክብሯትና ክብሯን ትናንትና የመጡልን መልእክቶች አሉ። እናንተ ያላካችሁልን መልእክቶች መካከል አንዳንዶቹን ለማንሳት እንሞክራለን። ሳሚ ግሎሪ ማንቸስተር ዩናይትድ ብሎናል። ምርጡ 2 ቁጥር ሳሊባ ነው ያለን አርሰስ ነው። ሳሊባ ምርጡ 2 ቁጥር ነው ብሎናል። አማን ሳሊባ ምርጡ 2 ቁጥር ነው ብሎናል። ቢኒያም የጻፈልን መልእክት አለ። ሌሳንድሮ ማርቲኔዝ ብሎናል። ቶማስ ማን ዩናይትድ ወይም ደግሞ በማንቸስተር ዩናይትድ በኩል የሚያነሳቸው ወይም ደግሞ በቤስት ነምበር 2 በኩል ከፉ እንዲሁም ደግሞ ጋሪ ኔቭል የሚጠቀሱ ናቸው የሚል መልእክቱ ልኮልናል። ነጅብ ሰገሮ ከኬንያ ናይሮቢ ቸልሲ ደጋፊ ነው። ኤንዞ ፈርናንዴዝ ወደ ሲቲ ሜዱ የሚቀር አይመስልም። ጀማል ሙሲያላ ጨርሶ ትንሽ ከባድ የሚመስል ህመም ነው። ለሁላችሁም ጤና፣ ሰላም፣ ፍቅር ይስጠን ብሎናል። ቤስት ፕሌይ በነምበር 2 ብሎ ያስቀመጠው ብራኒስላቭ ኢቫኖቪች ምርጥ ነው፣ ምርጥ ተከላካይ ነው ብሎናል። ዎከር፣ ጎዲን፣ ዳኒ አልቬስ፣ አንቶኒ ሩዲገር እንዲሁም ደግሞ ዳኒ ካርቫል ብሎ በጣም የሚገራርሙ ስሞችን አንስቶልናል። እናመሰግናለን። ይርጋ የምን ጊዜ ምርጡ 2 ቁጥር ሳሊባ ነው ብሎናል። አህመድ ኢሳ አርሷል ትራንስፈር ይልዲዝን ቢያመጣ ይሻላል ከአልቫሬዝና ኦስማን የተሻለ በሚል ያነሳልን ሀሳብ አለ። ግርማ ከበደ ሰላም ቤስቶች እንዴት ናችሁ? ለኔ ምርጡ የምን ጊዜም 2 ቁጥር ለባሽ መከላከል ላይ ጋሪ ኔቭል፣ ካይል ዎከር፣ ትሬንት አሌክሳንደር አርኖልድ እንዲሁ የሚጠቀሱ ስሞች ናቸው። ከነዚህ 2 ቁጥሮች መካከል ምርጡ ደግሞ ጋሪ ኔቭል ነው። ምክንያቱም ጋሪ ኔቭል ከማንቸስተር ዩናይትድ ጋር 8 የፕሪሚየር ሊግ ዋንጫዎችን በማንሳት በዚህ ቦታ ላይ ሊጉን በበላይነት መርቷል። ሌላው ለከፍተኛ ደረጃ ክለብ ከ600 በላይ ጨዋታዎችን በመጫወት ከሁሉም የተሻለ ነው ብሎናል። ጌች ቤስት ኤቨር ነምበር 2 ብሎ ከፉ ብሎናል። ከዛ ውጪ ዊሊያም ሳሊባ ብሎናል። ኩማ በጣም ምርጥ 2 ቁጥር ብሎ ታሪኩ ከደቡብ አፍሪካ የጻፈልን መልእክት አለ። እስታለው ጥላውን እስታለው አንዱ ዓለም የምን ጊዜም ምርጥ 2 ቁጥር ሳሊባ ነው። እንዲሁም ካይሊ ዎከር ምርጥ ናቸው ብሎናል። ምርጥ 3 ቁጥሮች ቦታ ላይ ደግሞ ሮቤርቶ ካርሎስ፣ መልዲኒ፣ ፒኬ፣ አሽሊ ኮል፣ ኤቭራ ምርጥ ናቸው ብሎናል። ተረፈ ሳሊባ ብሎ መልእክቱን ጽፎልናል። ያለው ሰላም ቤስቶች እንዴት ናችሁ? ከሳውዲን የምጽፍላችሁ ለም ከናንተ ጋር ነኝ። የቸልሲ ደጋፊ ነኝ። የኔ ምርጥ 2 ቁጥር ሩዲገር ነው ብሎናል። ታደለ ገለታ የጻፈልን መልእክት አለ። ሰላም ቤስቶች እንዴት ናችሁ? በጣም ደስ ብሎኛል። ባሌባ ባላንስ የሚያደርግ ይመስላል ለማንቸስተር ዩናይትድ። እንኳን ደስ አላችሁ ለማንቸስተር ዩናይትድ ደጋፊዎች ብሎናል። 2 ቁጥር ላይ ደግሞ ምርጡ ተጫዋች ፊል ኔቭል ነው። የመቻቹ ባሌባ በጣም ደስ ብሎኛል ብሎናል። እናመሰግናለን። ሌሎችም የምናነሳቸው የዝውውር ሀሳቦች አሉ በመጨረሻም። ነገር ግን ትናንትና በካርሎስ ባሌባ እንዲሁም ደግሞ በኤዝሪ ኮንሳ ዝውውር ላይ ደግሞ የእናንተ ተጨማሪ መልእክቶች መተውልናል። እሱንም እናንሳና ወደ መጨረሻ ጉዳዮቻችን እናልፋለን። በመጨረሻ ላይ የምናነሳቸው ዝርዝር የክለቦች የዝውውር እንቅስቃሴዎች አሉ።
ትላንት በሰበር መረጃ ባሌባና ኤዝሪ ኮንሳ ዝውውራቸውን ወደ ማንቸስተር ዩናይትድና ወደ አርሰናል ሊያጠናቅቁ ተቃርበዋል ብለን የሰራነው ቪዲዮ ነበረ። መረጃዎቹ በወጡ በደቂቃዎች ውስጥ ያንን ቪዲዮም በተመለከተ የጻፋችሁልን መልእክት አለ። ጌራ ሰሙ ቤስቶች አንደኛ ናችሁ ብሎናል። ፓማባይ እናመሰግናለን ስለ ጻፍክልን መልእክት። ሲሞን ማቴዎስ የካርሎስ ባሌባ ለማንቸስተር ዩናይትድ በመሃል ሜዳ ላይ ትልቅ እፎይታን የሚሰጥ ይሆናል ብዬ አስባለሁ። ምክንያቱም ኳስ የሚነጥቅ ተጫዋች ነው። በክለቡ ስለሌለ ይህንን ችግር ባሌባ ይቀርፋል ብዬ አስባለሁ። ቆንጆ ፈራሚ እንደሚሆን አልጠራጠርም ብሎናል። ሙባረክ ደግሞ በተቃራኒው ደካማ ፊርማ ነው፣ ደካማ ዝውውር ነው፣ ጉዳት የሚያጠቃው አይነት ተጫዋች ነው፣ ፑር ፐርፎርማንስ ላይ ያለ ባለፈው ዓመት ደካማ ብቃትን ያሳየ ተጫዋች ነው ብሎናል። አፍቶም ካሳ እናመሰግናለን። ቤስቶች በርቱልን ብሎናል። እናመሰግናለን። ሽመለስ ሰላም ቤስቶች እንዴት ናችሁ? የሰማነው ምርጥ ዝውውር ነው። ማንቸስተርና አርሰናል ሁለቱም አሪፍ ተጫዋቾችን በተለይ ደግሞ ያላቸው ፐርፎርማንስ ይለያያል። በኔ ጥሩ ዝውውር ነው። ሰናይ ቀን ብሎናል። ታሪኩ ከደቡብ አፍሪካ የጻፈልን መልእክት አለ። ዚያድ ቃሲም በጣም እናመሰግናለን ለምታደርሱን ሳይታክታችሁ ሳይደክማችሁ ከስር ለተከታተላችሁ ለምታቀርቡልን ዜናዎች ቤስቶች ትለያላችሁ የምንለው በምክንያት ነው ብሎናል። እናመሰግናለን። ዩሱፍ መሐመድ በሳሊባ ጉዳት ስጋት ላይ እንግዲህ ኮንሳ መፈረሙ ጥሩ ዝውውር ነው ብሎናል። ሃይ ቤስቶች እንዴት ናችሁ? በአሪፍ ዝውውር ነው። አርሰናል ዝውውሩን በጣም ደስተኛ ነኝ በአርሰናል ባደረገው ዝውውር ብሎናል። ጌታቸው የጻፈልን መልእክት ነው። ኤቢ ደግሞ በጣም ደስ ብሎኛል ብሏል። ሁላችሁንም ከልብ እናመሰግናለን ስለጻፋችሁልን መልእክት። የመጨረሻ ጉዳዮችን ልናነሳ ነው። ኡሊያን አልቫሬዝን በተመለከተ ትናንትና ምሽት አትሌቲኮ ማድሪድ ባደረገው ጨዋታ ላይ እንደማይሰለፍ አስቀድመን ትናንትና ጠዋትም ስናነሳው የነበረ ዝውውር ነበርና ከኡሊያን አልቫሬዝ ጋር በተያያዘ ሚኬል አርቴታ ተጫዋቹን በግል አነጋግሮታል። የመጨረሻ ድርድሮችን ለማድረግና የተጫዋቹን ፍላጎት ለማወቅ አነጋግሮታል የሚሉ መረጃዎችን ከወደ ስፔን ወጥቷል። ትናንትና ንግግራቸውን ማድረጋቸውንና የመጨረሻ ውሳኔዎች ደግሞ ይጠበቃሉ። በተጫዋቹ በኩል ያለውን ሂደትም የምናነሳ ነው የሚሆነው። ወደ ኢንተር ሚላን የመሄዱ ነገር ደግሞ የከርቲስ ጆንስ ጉዳይ ያለቀለት ጉዳይ ይመስላል። ማንቸስተር ሲቲ መኑ ኮኔን ለማስፈረም እንቅስቃሴ ላይ ይገኛል። ማንቸስተር ዩናይትድ፣ ቸልሲ፣ አርሰናል ሲባል የነበረ ተጫዋች ነው። ይህንን ተጫዋች ለማስፈረም አሁን በ51 ሚሊዮን ፓውንድ አካባቢ በእርግጥ አሁን ሮማ 51 ሚሊዮን ፓውንድ ተጫዋቹን ይለቋል። ክረምቱ መግቢያ ላይ ነበር የ50 ሚሊዮን ፓውንድ ጥሪን ስንሰማ የነበረው። ነገር ግን አሁን መኑ ኮኔ በትልቅ ገንዘብ መዞሩ የሚቀር አይመስልም። እስከ 70 ሚሊዮን ፓውንድ ድረስ ሊጠየቅበት ይችላል አሁን ካለው የገበያ ዋጋ አንጻር። ነገር ግን ማንቸስተር ሲቲ ተጫዋቹን እንደሚፈልግና ተጫዋቹን ማስፈረም እንደሚፈልግ የተማናቸው የተለያዩ መረጃዎች አሉና በቀጣይ ድርድሩ ምን ያክል ጥሩ ሊሆን ይችላል። የማንቸስተር ሲቲ አማካኝ ስፍራ ላይ ያለበት ክፍተት አለ። ከጁሪን ቲምበር ጋር በተያያዘ አርሰናል ቤት ከሰማናቸው ጉዳዮች መካከል ጁሪን ቲምበር ከጉዳቱ መስከረም ወር ላይ አገግሞ ወደ ሜዳ ይመለሳል፣ ጥሩ እንቅስቃሴም ያደርጋል ተብሎ ይጠበቃልና እነዚህ በዋነኝነት የሚነሱ ናቸው። የኤዝሪ ኮንሳ ዝውውር በሕክምና ምርመራ ዛሬ ወይም ደግሞ በቀጣይ ሳምንት ሰኞ ዕለት ሊጠናቀቅ የሚችል ዝውውር ነው ተብሏል። ከፕሪሚየር ሊጉ ክለቦች ጋር በተያዘ ምርጥ 50 ተጫዋቾች ይፋ ተደርጓል። ከፕሪሚየር ሊጉ ምርጥ 10 ተጫዋቾች መካከል ደግሞ አርሰናል 5ቱን አስመርጧል። ለእናንተ ምርጥ ቁጥር 1 ላይ ማን ነው ብዬ ጥያቄ ሳቀርብ ነበር። ሃርሊንግ ብራውት ሃላንድ በቀዳሚነት ተቀምጧል። ከፕሪሚየር ሊግ ምርጥ 50 ተጫዋቾች መካከል ቁጥር 1 ሃርሊንግ ብራውት ሃላንድ ነው። ቁጥር 2 ብሩኖ ፈርናንዴዝ፣ ቁጥር 3 ዴክላን ራይስ፣ ቁጥር 4 ጋብሪኤል ማጋሌሽ፣ ቁጥር 5 ዊሊያም ሳሊባ፣ 6 ላይ ብሩኖ ጎማሬዥ፣ ሞይሰስ ካይሴዶ 7ኛ፣ ዶሚኒክ ሶቦዝ ላይ 8ኛ፣ ቡካዮ ሳካ 9ኛ፣ ኤሊያት አንደርሰን 10ኛ ደረጃ ላይ ተቀምጧል። ከብሩኖ ፈርናንዴዝ ውጪ ሌላ የማንቸስተር ዩናይትድ ተጫዋችን የምናገኘው 36ኛ ደረጃ ላይ ብሪያን ምቤሙ እንዲሁም ደግሞ ማቲያስ ኩኛና ዩሪ ተለማንስ 45ና 46ኛ እንዲሁም ደግሞ ማርከስ ራሽፈርድ 48ኛ ደረጃ ላይ ይቀመጣሉ። ከዛ ውጪ እስከ 20ኛ ደረጃ ላይ ባለው ውስጥ ከቢግ ሲክስ ውጪ አንድ ተጫዋች ብቻ ነው ያለው፣ እሱም ኢስማኤል አሳር። የሊቨርፑል ተጫዋቾች ዶሚኒክ ሶቦዝ ላይን ተካትለው 11ኛ ፍሎሪያን ቨርጂል ቫን ዳይክ ደግሞ 12ኛ ደረጃ ላይ ይቀመጣሉ። አሌክዛንደር አይዛክ 21ኛ ደረጃ ላይ የተቀመጠ ነው። ከዛ ውጪ አንቷን ሴሜኒዮን በተመለከተ 14ኛ ደረጃ ላይ የተቀመጠ ነውና እነዚህ በዋነኝነት የሚቀመጡ ናቸው። 50ኛው ደረጃ ላይ ጆርዳን ፒክፈርድና ኤልማን ኒዲያዬ ይቀመጣሉ። በማርቲን ኦዴጋርድ 25ኛ በአርሰናል ቤት። ከዛ ውጪ ሌሎችም ተጫዋቾች ቪክተር ዮኬሬሽ 40ኛ ደረጃ፣ ኤበሬቼዜ 43ኛ ደረጃ ላይ የተቀመጡ ናቸው። አርሰናል ብዙ ተጫዋቾችን አስመርጧል። ነገር ግን ለእናንተ ሃርሊንግ ብራውት ሃላንድ፣ ብሩኖ ፈርናንዴዝ፣ ዴክላን ራይስ፣ ጋብሪኤል ማጋሌሽ፣ ዊሊያም ሳሊባ
ምርጥ አምስቱ ላይ የተቀመጡ ናቸው። ለእናንተ ቁጥር 1 እንደዚሁ ዚ አትሌቲክ ባወጣው መስፈርት ተስማማላችሁ ወይስ ደግሞ እናንተን ሐሳቦች ላኩልን። የዛሬን ግን እዚህ ላይ እናበቃለን። ሰበር መረጃ ሲኖር በአዳዲስ ጉዳዮች በቤስት ስፖርትስ ቻናል ላይ አዳዲስ ጉዳዮችን ሁሌም ታገኛላችሁ። ለምትጽፉልን መረጃዎች፣ ለምታደርሱን መረጃዎች፣ መልእክቶች በሙሉ ከልብ እናመሰግናለን። ጊዜያችሁን ስለምትሰጡን እናመሰግናለን። የዛሬን እዚህ ላይ ያበቃን። ጤና ይስጥልን ብለናል።